ወይ ቀነኒሳ ሳቲንግ አንቺ በጥበብ አርገሽ ከመጣሽ ኢስናራፕራ አያችሁ አንዳንዶቻችሁ ምትደው እንትን ምትሉ በቮካል ስትሆን ስታወሩ በሲስተም መኖር አለበት ብለን እናስባለን። ገባሽ? ሞስዬ ወራማ እሱ ቤት ነው የበላው ጥያቄዎች የነበረው እሱ ነው። ጎበዞች ናቸው በሙያ ይመጣሉ። ዋናው አንተና መኩ ናቸው ጀመሩ እዛው ካዎች ነገር ወሰደኝ። አሁን ስመጣ መኝታ ቤት ሳያችሁ አየኋችሁና እንኳን ደህና መጣ ሙስሻ ህዝብን ምን እኔም ጠፍቼ ነበር ቲክታክ። ለዛ ወደ ጥያቄ ጥይቅ ምን የሚመልሰው ዝም ዛሬ አልተጠየቅም። ስለዚህ የመጀመሪያው እሱን ነው የምልሽ። ቮካል ሳትሆኚ ምንም ሳትሆኚ ፍቅር በማሳየት ጥሩ በመሆን ምናምን ስትሆኚ ሲያይ ምን ያደርጋል? ሁሉ ደስ ብሎን ከአንቺ ያወራል። መውደድ አለብሽ። ለምን መሰለሽ? አንቺ አሁን ለምሳሌ አብራችሁ ናችሁ፣ ልጅ መጣ፣ እንዴት ልታሳድጉ ገባሽ? የአንቺን ነገር የምትወጂው ሴት ልጅ በአይኔቸር አዲስ ነገር ትወዳለች። ምን አይነት ነገር? ሻፒንግ ነገር ደስ ይላታል። ዛሬ ለበርዝዴ ለበሽው በሚቀጥለው ዓመት አለች። ወንድ ልጅ ዛሬ ሱቅ ያደርገው የዛሬ 10 ዓመት አለ ተቀምጧል፣ 20 ዓመት ተቀምጧል። እሱን ነው የምለብሰው። ገባሽ? ሴት ልጅ አዳዲስ ነገር ቦርሳዊ ሲመጡ ሆኖ ሲመጡ ያንን በተወሰነ ስፖይል የሚያደርጋት ወይ ደስ ይላታል። ኢንጆይ ታደርገዋል። ዳንስ ፓር ላይ ግን አሁን ተለቅለቅ ያሉ ችግሩ ምን ይሆናል? ሌሚ ሌጅ ይላል እነ ጥንፌ ማለት እኔ በቃ ኮንትሮል ማድረግ የሚል ጭቡቴ ይመጣል። ያንን ወንዱ መጥላት ይጀምራል። በእኔ መንገድ እኔ ያልሆናል። በዚህ አንተ አሁን ለምሳሌ መኩሻንም ሙሴንም ብናይ ለስንት ዓመት ትራኬር ፕሮፌሽናል ነጂዎች ነው። ይህ ብታመጣ እኔ ላሳየ አሁን ጠፈፍ ያለችው ብትመጣ ኧረ እንደዚህ ምንደ ቆይ ቀይ በራ ነጭ በራ ጥቁር በራ እያለች አንጉል ታደርገዋለች። እነጥፍ እቺ ግን አሁን አነስ ያለችው ከመጣች እንደናንተ አይነቱ ከመጣ ሙዚቃ ከፍታ እየደነሰች ነው የምትሄደው። ወሬ እንኳን ይላል። ኧረ ተጋጭ የለ ኧረ ጅኒ ቆለት የለ ምንም ነገር የለ ሀሳብ የለም። ገባሽ? ያቺ ግን ጠንፌን ካመጣሻት ገስወ ኧረ ሙዚቃው ጮኸ ወይኔ ጆሬ ትላለች። ጆሬ ባንክ በሱ መኪና እየሄደች እና ብዙ ሊላርግ የሚባለው ነገር ወንድ አይመችም። በተለይ ላይፉን ከመራ ላይፉን ካለው በጥሩ ህይወት ከሆነ የሚፈልጋት ሰላም የምትሰጠው እመጨቀጭ ባናቷ ትተከላለች። ከዚህ ነው ትዕግስትም የለው እውነት ትዕግስት የለውም። ያባል ግን በወጣትነት ያለችው እንደዚህ አይነት ስፋት አይላል። ሺ ደዝን ኬር የሆነ ቦታ ልንበላ ነው እንጂ ኦ ማይ ግድነስ አቂያው ወይ ነው ማለት የሆነ ሻፒንግ ሊዳ ነፍሷን አጣ። እቺ ቆይ ልጆችን አጥብቼ ልምጣ ይሄና ከመንከይ ቆይ እንትናን ትምህርት ቤት አድርሼው ሹልቃ በዚህ መጥቶ እንትና በዚህ ሄዶ እንትና በዚህ ገብታ ትላለች። አትግባ ቶ ነገሮች ሲያበላሻል። ለዛ ነው ያንን ያልኩት ለማለት ፈልጌ ነው። ሁለት አይነት ጎልዲገር አለ። አንደኛው ያው ቤኒፊቷን ፈልጋ ለኑሮ ብላ ምትገባለች። አንዳንዶቹ ደግሞ ገንዘቡን ብቻ ለመመጥመጥ ይመጣዋል። ስለዚህ ጎልዲገር ተብሎ የሚጠሩት እነዛኛዎቹ ናቸው። ከብቻል አሁን ለምሳሌ አንድ ወንድ እንዳዋለች ማንነቱን ሳታውቅ ገንዘብ እንዳለው ሳታውቅ ልቃው ለማለፍልና ልክ ሀብታም መሆኑን ስታውቅ ተመልሳ የምታናግረው የዛ አይነት ጎልዲገር ነው። ግን አላለም በፍቅር የምፈልገው መርጣው እንደገና ገንዘብ ያለው እንዲሆን ምትፈልግ ደግሞ ያቺ ጎልዲገር ተብላ ትጠራለች። ለምን ገንዘቡን ወስዳ ልትሄድ ሳትሆን ገንዘቡን ይዛ አብራ ልትኖር ነው ማለት። ስለዚህ ጎልዲገር አንላትም እሷን በእኛ ማለት። ጎልዲገር ምንላት ጠርታ መሄድ የምትፈልገው ገንዘቡን ላጥላት አድርጋ ለምትሄደው ነው እንጂ ወንድ ልጅ ቆንጆ
ቆንጆ የሆነ ሁሉ ነገሩ የሚወዳት ከሆነ ሁሉ ነገር ይሰጣታል። ምን ጎልዲገር ያስብላታል? ሀብቱንም ንብረቱንም ራሱን ነፍሱንም ይሰጣታል። ወንድ እኮ አፍቃሪ ነው እና ጊቨር ነው ደግሞ ሴት ደግሞ ሪሲቨር ናት። አለቅ ሌላ ደግሞ መዘግባለ እዚህ ላይ አንድ በመሀል ያስታወስኩት ልጨምር። ሴት ልጅ ጎልዲገር መሆኗን ባትናገርም እንዴት ታውቃለህ ወንድ ልጅ ተብሎ ቢጠየቅ እኔ የምመልሰው ልዘግብሽ የምዘግበው ብዙ ሪዘርቭ የሚደረጉ 5 ስታር ሆቴል ታውቃለች። በእሷ ብር አይደለም የሄደችው። እዚህ ቦታ ሪዘርቭ እናደርግ እዚህ ቦታ ካለች አንድ ሹሉቃ በልቷል። በደንብ አድርጎ ጎረምሶች በልተዋል ያንን አካባቢ። ምክንያቱም ሴት ልጅ በራሷ ገንዘብ ለብቻዋ ሄዳ ፈታ ብላታለች። ሴት ልጅ ከሴቶች ጋር ቆይ ልጨርስ አውሪያለች። ሴቶች በአብዛኛው ሲሄዱ በግሩፕ ነው የሚሄዱት። ለብቻዋ ስትሄድ ወይ ልጠብስ ነው አንድ የሚጠበስ ለጥብስ ዝግጅት ላይ ነው። ሁለተኛ ሰውየው ጋብዘዋል እንጂ ሴት ልጅ ለብቻዋ ደረቷን ነፍታ ምን ብላ የሚመቸን ነገር የለም። ስለዚህ ይሄ ሀቅ ነው። ቀጥ ያሆነ disagree 100%. Because ሌሎች አላውቅም። እኔ ግን I took myself day out yes በሳምንት አንድ ቀን ወይ ጓደኞቼ ሳምንት ለምቀን ሶ ሲደብረኝ ስቴኬሽን ወጣሁ። ደብረሽ ምን አሁን ቤት ውስጥ አንዳንድ ጊዜ ኖርማሊ ከቤት አልወጣም ይሆናል። ከወጣሁ ወይ ዲነር ወይ ቢዝነስ ወይ ቢች ፓርቲ ነው። እሱ በየጊዜው ማደርገው ይኖናችሁ ያቃል እሱ ከቤት እንደማትወጪ ምን አይነት ነገር ነው? አቃል እንዴት አቃል ኖራል ደብራል አቃል አጣስ ይዘገበኛል። Yeah, so for that matter, I'm basically doing staycation on it. እኔ እወጣለሁ ወይ አቡዳቢ ሄዳለሁ ወይ እዚህ ዱባይ ውስጥ አንድ በጣም የሚያማምሩ ሆቴሎች so አንድ ቀን ለቀን ሄጄ just unwind አድርጌ እመጣለሁ። to be honest like ፐርፐሱ ይሄ ወይ ከጓደኛ ጋር ካልሆነ ለመጥበስ ነው የሚለው I don't think አንዱ ሴቶች እንደዚያ የሚያደርጉ seriously if you work hard I don't believe it. I'm single so ይሄ ከነገርሽኝ አንጻር ከነገርሽኝ ወደፊቱ ከተመለስ ነው አንጻር ስንመለስ ማለት ነው ስንመለስ ወገጃጇ ገባችልኝ እንጂ ስንመለስ ወደፊት ታሪካችን ቀድሞ ታሪካችን ምንድን ነው? አቅም የሌለው ወንድ አጠገቤ ይደርሳል። አንድ ግን እዛ ቦታ ቫኬሽን ስቴኬሽን ስትሄጂ እነ ስቴላ ያዩኛል አዩኝም በሚል በዛ አጋጣሚ አንድ ጽድት ያለ ብራዘር ከተገኘ ሰላም ነው አይ ነው ለብቻችን ከሰዎች ጋር መንገድ ላይ ይታወቃለን። መንገድ ሳይሆን አሁን ስቴኬሽን ስትቆይ ጽድት ያለ ቦታ ላይ ከሄድሽ ለብቻሽ የምትሄጂበት ሪዝን አንድ ነገር በዚህ አጋጣሚ አንድ ቱጃረ ማማሩ ቢባል ሰውዬ ባለ ቱጃሩ ቢያነጋግርሽ ሰላም ትፈጥራላችኋል። ቢያነጋግረኝ አናግረዋለሁ እንጂ ዳንተኔት ላይ ሆቴ ሆቴል ይገባለሁ ማለት ነው። ኖ ሆቴል ትገቢያለሽ አይደል? ስልክ ትቀያየሪያለሽ፣ ነገሮች ሻፒንጎች ምናምን ይመጣሉ። ከዛ በኋላ እኔ ያልኩት ስህተቱን ብታስረጂ ደስ ይለኛል። ቀስ የሚባለውን ነገር እኮ ነው። ትልቅ ቦታ ከገባች ፊሽንግ ነው። ምንድን ነው ቦታ ታገኛለህ ማለት አለ። የአጋጣሚ የምትታወቃቸው ሰዎች ይኖራሉ። አይደለም ከጀለሶች ጋር ሰምታት አንሻ የተወሰኑ ጓደኞች እኔ በነገራችን ላይ ብዙ ጓደኛ የተወሰኑ አይቀፉም ሲመጡ ምናምን እንሄዳለን።
ሲመጡ ትራቭል ሲያደርጉ እንሄዳለን፣ ስቴኬሽን አለ። ግን እነሱ ከሌሉ ብዬ አንቀመጥም። ሁለተኛ ሰዎች ሁሉ ጊዜ አገኛለሁ ጊዜ ፐርሰንት አይደለም ስትገናኙ ደግሞ በጣም ብዙ ኮሚኒኬሽን ኮኔክሽን አለ። ያገኘውን ኮንቴንት ነገር ያደርጋል ማለት አይደለም። እነዛ ከሆነ አይና ሆቴል መሄድ አይጠበቅብኝ ይችላል፣ ሆቴል መያዝ አይጠበቅብኝ ይችላል። if you want to hustle you can hustle literally ዳንሳን ግን የመጣ ሰው ሁሉ ሆቴል ይዞ ነገር አይደለም። የመጣ ሰው ሁሉ አያውቅም። እንዲህ ያከተተለገ የትም ቦታ የሚገኝ ይመስለኛል። ይሄ ካልኩሌሽን ቦታችን ቦታችን የሚያስችል ነገር አለ ብያለሁ። not people who don't have to. Hey, I'm not Anyway, it is no drama, darling. Because I'm ሴት እንተዋወቃለን እየጻፉ ነው። እውነት ነው እንዴ? አሁን የሚያውቃት ጓደኛ ብናገኝ ጥሩ ነበር። ሴት ለሴት የምንተዋወቅባቸው ነገሮች አሉ። እኔ ግን አምኖት ብሌን ወይ አበበች እና ብሌን ሃይፋን አይሆንም። እኔ የራሴ የሆነ ያደግኩበት የመጣሁበት ማስባቸው ራሴ የሚጠየቅበት የሰራሁባቸው ያለቀስባቸው ብዙ ነገሮች አሉ። ሰው እና ተጎድቻለሁ እያልሽ ነው? ያለቀስባቸው አሉ። they have to stay their life. Any level ደረጃ በእኔ ላይፍ ስታይል በእኔ ግሮዝ በእኔ አስተሳሰብ በእኔ ሜንታሊቲ እኩል ተገጠም ልንገጥም ሴት ካለን ኦኬ whatever she say አንድ አይነት ልንሆን እንችላለን ይባላል። ግን no one because I am the person I have this like በምንታዘብኩ ታውቂያለሽ ሴቶች በቫለንታይን ቀን ፋይቭ ስታር ሆቴል ላይ ለብቻቸው ቪዲዮ ሲቀርጹ ቀራጩ ጀለስ እንደሆነ እየታወቀ በቫለንታይን ቀን አበሻ ሴት የሚሸወዱ ሽወዳ ሹገር ዳዲያቸው እየቀረጻቸው ለብቻቸው ቫኬሽን እንደወጡ አርበው በቫለንታይን ቀን የሚፖስቱ ናቸው። አሁን ይሄን አጣጣም የምትሞክሩት ነው። አልገባኝም። ማንንዲ ነው አደባባይ ከሩማ ወጣ በረንዳ ላይ ተቀምጣችበት ምክንያት ነው ያልገባኝም። ያጠራጠረ በረንዳው ላይ ተኝቶ ነው ብራዘር ተኝቷል እያልክ ነው? አዎ ምን ታውቃለህ? በረንዳ ላይ ወጣችበት ምክንያት አላት። እዛ ላይ የሆነ ሰው እየተኛ ዮኒ ያውቀዋል። ቤቷ ነው ዮኒ ያውቀዋል። አዎ ብራዘር እስቲ ወንድ ከሆነች ሩምን ታሳየን እያሉ የሞቀችለት ይባላል። የተመጡ ናቸው ቀርጸ እውነት ነው። የኔዎቹ ይችላሉ። ግን አንድ ነገር የምወደው ሴት ልጅ የምታውቀውን ካወቀች እኔ ደስ ይለኛል። በክብራቸው አትደራረቡ። እኔ ለማንም ሴት መመክር በክብራቸው አትደራረቡ። ይጋረዋው የምታወሩትን የምታደርጉት መሆን አለበት። እንዳልኳችሁ እናንተ ለማወቅ ኤክሳችሁን መጠየቅ ነው። በቀላል ዊሹን አታንሳብኝ የምትይ ከሆነ እንደሱ አይነት ሰው ሰው ለምን ሆንሽ? እሱ ነው ልጅ ገባሽ የምትሉት በጣም ጨዋ ምን ያለ ይባልና ኤክስ ሲል ተቃ የእሱ ኦፖዚት ሙሉ በሙሉ ኦፖዚት የሆነ ሰው ከእናንተ ጋር ነበር 5 ዓመት 3 ዓመት 4 ዓመት አጫውቷል። ግን ዮኒ ዋት ኢፍ ለምሳሌ አንድ ሴት በኋላ ያ ሪሌሽንሽፕ ሳይሰራ ወይ ጉዳይ ሲሆን እኮ ቪዲዮ ዳራፋ ላይ ስትሰራ የምትፈልገው ነገር የተሻለ ነገር ሊሆን ይችላል። ካርቢ ገጀር አሁን ላሉበት ስታንዳርድ ለምሳሌ ከሆነ ከማይሆን ሰው ጋር ሆና ተጣላች፣ ተለያየ።
ከዛ በኋላ ግን ለራሷ ሄዳ ሰርታ ምናምን አሁን የምትፈልገው ነገር ላይ ስትናገር ሊትራሊ ከታኛው ከእሷ ጋር አንድ አይነት የማይሆን ሰው ነው የሚሆነው። እሷ ደግሞ ሰው አፕግሬድ አያደርግም፣ ላይፍ ላይ አያደርግም፣ ፍላጎት ላይ አይጨምርም፣ ራሳቸው ላይ አይሰሩም። ማድረግ ይችላሉ፣ ብዙ ሰዎች ይችላሉ። አብዛኛው ሰው አፕግሬድ ማድረግ ይችላል፣ ህይወት መቀየር ይችላል። በወንድም በሴቱም ነው ማውራት፣ ብዙ ነገሮችን ማስተካከል ይቻላል። ግን ሪትሙን ራሷን ጠይቂያት። አሁን አብዛኛው ሴቶችን ከይቅርታ ጋር እዚህ ጋር አቁን ልንገራችሁ፣ ብዙ ኤክሶቻችሁ ኤግዛክትሊ ተመሳ ኮፒ ፔስት ነው። ከመልክ ከምን በስተቀር ልዩነት ኮፒ ፔስቱን ነው የምታመጡ። እናንተን ከነ ሚስቴካችሁ ፔሸንት ያለውን እንጂ የምትፈልጉት አካውንታቢሊቲ ተወስዶ ይሄን ነገር አስተካክዬ በሚቀጥለው እንዲያደርጋለሁ የሚል ፔሽንስ ቶለረንስ ነው የምትፈልጉት። ያንን ነገር አሁን ስህተተኛውን አንድ ሴት አብዛኛውን እዚህ ጋር ተሳስተሻል፣ ይህ ልክ አይደለውም ብላ ኃላፊነት ወስዳ እሱን አስተካክላ የምትቀጥልበት ነገር ሁሉም እያልኳለ አብዛኛው ሴት አትፈልግ። ያንን ስህተቷን ይዛ ሌላ ቦታ ትሄዳለች እንጂ ያንን ስህተቷን አድሚት አድርጋ በዛው አትቀጥልም። አብዛኛውን ማውራል this is the biggest problem። ወንዶቹ ግን በብዛት ምን ያደርጋል? ፊክስ ማድረግ ይጀምራል። ለምሳሌ በቻፓ የተቀዳ ሰው ቻፓ ሲያሳድ ነው የሚሆነው። ገንዘብ የለኝም ስለሌለኝ ሌላ ጠበሰችብኝ ካለ ነፍስ አይፈታም። ቻፓ ነው ነፍሱ ይሰራል። የሆነ ነገር የሚጠላችሁ ካለ ያንን አስተካክሎ ነው ወንድ ልጅ የሚመጣው። በዚህ ያደንቀዋለሁ። ሴቶች ግን ፔሽንት ቶለራንስ ያለው ሰው ያቺን ስህተት ይዛ ከነዛ ስህተት የሚቀበላትን እንጂ ያንን ፊክስ አድርጋ የምትቀጥል አብዛኛው ሴት የለችም። አንዳንዶች አለ፣ አብዛኛው ግን ግዳያት አትቀጥላል። this is the problem። ይሄ ያርገን ይመስለኛል። ይኸው ልማኛ ምን አለ መሰለህ፣ ለምን መሰለህ የማይስተካከሉት ነው ሁሉ ጊዜ ወደ ራሳቸው አይመለከቱ። አስፈጥሩ ነገር አድርጎ ወንዱ ልጅ ሁለት ያጠፋውን ነገር ይዛ ነው ማልቀስና ጥፋተኛ አድርጋ የምትለየው። ስለዚህ የራሷን ከዛ ፊት ውስጥ የተሸከመውን ጥፋት አንዱን እንኳን ቁጭ ብላ አታየውም። ወደዛ ነው የምጠነቁለው። ስለዚህ ያንኑ አይዲያ ነው እዛ የምትሄደው። ለምን እድገት ያደረገችበት ነገር የለም። እዚህ ጋር ደግሞ ወንዱ ልክ በቃ ሁለት ጥፋቱን እያወራች ስታለቅስ ወዲያው ያው ወንድ ልጅ ደግሞ ይባባል፣ ወዲያው ሶሪ ምናምን ማለት ጀመረ። ሴቶች ሶሪ